ከአርትስ ቴሌቪዥን አርዕስተ ዜናዎችን እንሆ። በትግራይ ክልል በታጣቂዎች መካከል የእርስ በርስ ግጭት ይነሳል የሚል ስጋት መፈጠሩ ተገለጸ። ክልሎች ህገወጥ ኬላን የሥራ ዕድል ምንጭ ማድረጋቸውን የገቢዎች ሚኒስቴር አስታወቀ። የሰሜን ኮሪያው መሪ ኪም ጆንግ ኡን ለሩሲያ ሲዋጉ ለሞቱ ወታደሮች አስክሬን ሽኝት ባደረጉት ስነ ስርዓት ላይ ሲያለቅሱ መታየታቸው መነጋገሪያ ሆኗል። የክብር ሰላምታችን በያላችሁበት ይድረስ። ይህ ከአርትስ ቴሌቪዥን የሚተላለፍላችሁ የዜና ወጃችን ነው። በዓለማችንና በሀገራችን በርካታ ጉዳዮች ተከስተዋል። እኛም ከዓለም ዙሪያና ከሀገር ውስጥ የመራረጥንላችሁ መረጃዎች ይዘን ቀርበናል። ከዜናዎቹ ጋር አምላክ ኃይል አለማየሁ አብሬያችሁ ቆይታ አድርጋለሁ። አብሮነታችሁ አይለየን። በትግራይ ክልል በታጣቂዎች መካከል የእርስ በርስ ግጭት ይነሳል የሚል ስጋት መፈጠሩ ተገለጸ። ራሱን የትግራይ የሰላም ኃይል ብሎ የሚጠራውና በአፋር ክልል ሲንቀሳቀስ የነበረው የቀድሞ የትግራይ ሰራዊት አባላት ቡድን ወደ ትግራይ ዘልቆ መግባቱ እየተሰማ ነው። ጽዮን ላይኩን ተጨማሪ አላት። ከሰሞኑ በተለያየ አቅጣጫ የተቀመጡ የትግራይ የፖለቲካ ኃይሎች ትግራይ ክልልን ዳግም እልቂት ውስጥ ሊከት የሚችል ጦርነት ሊጀመር ይችላል የሚል ስጋት እያንጸባረቁ ይገኛሉ። በትግራይ ጉዳይ የሚሰሩ ሁሉም የፖለቲካ አካላት ማለት ይቻላል ባሳለፍነውና በያዝነው ሳምንት አከታትለው እያወጧቸው ባሉ መግለጫዎችና ሀሳቦች ከወትሮ ከፍ ባለመልኩ በክልሉ የጦርነት ድባብ መስፈኑን የሚገልጽ ይዘት ያላቸው ጉዳዮችን ሲያሰሙ ይደመጣል። ህወሓትና ኤርትራ ፈጥረውታል ከተባለው ጥምረት ጀምሮ ትግራይ ክልል በትግራይ ሰራዊትና በትግራይ የሰላም ኃይል መፋጠጥ ውስጥ ገብታለች እስከሚለው መግለጫ ድረስ የሳምንታቱ የውጥረት ስፍራዎች ሆነዋል። ባሳለፍነው ሳምንት ማገባደጃ በተለያየ የፖለቲካ ጽንፍ ላይ ያሉ የትግራይ የፖለቲካ አካላትን ብሎም የሰላም ሚኒስቴርን በተሳተፈበት ውይይት ላይ ህወሓት በትግራይ የጦርነት ድግስ እያዘጋጀ ስለመሆኑ ሲነገር ነበር። ከነዚሁ ተሳታፊዎች መካከል የነበሩት የቀድሞ የህወሓት ማዕከላዊ ኮሚቴ አባል ወይዘሮ ኬሪያ ኢብራሂም እንዲሁም የዴሞክራሲ ስምረት ትግራይ ፓርቲ መስራች አባል የሆኑት ፕሮፌሰር ክንደያ ገብረ ህይወት ለመገናኛ ብዙሃን በሰጡት አስተያየት ደግሞ በህወሓትና ሻዕቢያ መካከል የተፈጠረው ጥምረትና ግንኙነት በግልጽ ለጦርነት የተደረገ ነው ሲሉም ተደምጠው ነበር። ከሰሞኑ ሳልሳይ ወያነ ትግራይ የተባለውና በትግራይ የሚገኘው ፓርቲ በትግረኛ ያወጣው መግለጫ ደግሞ አስቀድሞ በትግራይ ሰራዊት ስር በአንድ ላይ የነበሩትና ከወራት በፊት ከሰራዊቱ ተገንጥለው ሀራ መሬት በሚል የራሳቸውን ቡድን የመሰረቱት የህወሓት ተቃዋሚ አካላት ከትግራይ ሰራዊት ጋር ግጭት ውስጥ ሊገቡ ነው ሲል ተደምጧል። የሳልሳይ ወያነ ሊቀመንበር የሆኑትን አቶ አሉላ ኃይሉን ፓርቲያቸው የትግራይ ሰራዊትና የትግራይ ሰላም ኃይልን አስመልክቶ የሰጠው መግለጫ ከወትሮ ምን የተለየ ሁኔታ በትግራይ ውስጥ ቢኖር ነው ብሎ አርትስ ቴሌቪዥን ለጠየቃቸው ጥያቄ ከሰራዊቱ የተገነጠለው ኃይል ወደ ትግራይ ክልል ዘልቆ በመግባቱ ነው ሲሉ ምላሽ ሰጥተዋል። ማለት አለ እውነት ነው። በቃ ማለት ገብተናል ያሉት ገብተዋል ማለት ነው። ያው እንግዲህ በራሳቸው እነዛ ካሉት ሰዎች የሶሻል ሚዲያ ጽሁፎች በአካል ቢሆን በቅርብ ከአፋርና ትግራይ አጎራባች አካባቢዎች ወደ ትግራይ ገብተዋል ወይ ገብተናል የሚል ነገር ስለሰማን ያው ይህ ደግሞ ሄዶ ግጭት ሊፈጥር ይችላል። ስለዚህ ይሄ ከመሆኑ በፊት አሁንም ነገሮች በንግግር መፈታት አለባቸው። አክለውም ፓርቲያቸው ይህ ወታደራዊ እንቅስቃሴ ጥፋት ሳያስከትል እንዲቆም እንዲሁም በትግራይ ያለው አሳሳቢ ፖለቲካዊ ሁኔታ መፍትሄ እንዲያገኝ ሁሉን አካታች ብሔራዊ ውይይት መደረግ አለበት ሲሉም ተደምጠዋል። ይሁንና የትግራይ የፖለቲካ ኃይሎች ዓላማቸው በተለያየበትና ሰላማዊ መንገድ ጨልሞ የኃይል አማራጮች ጎልተው እየታዩ ባሉበት ሁኔታ የሰላም ጥሪ ሊቀበል የሚችልስ ማን ነው በሚል ሊቀመንበሩ ለቀረበላቸው ጥያቄ እንኳን ጦርነት ሳይጀመር በጦርነት ውስጥም ንግግር ይደረጋል የሚል ምላሽ ሰጥተዋል። ከህወሓት ክፍፍል በኋላ የትግራይ ኃይሎች አባላት የነበሩ ታጣቂዎች እንዲሁም ከፍተኛ ወታደራዊ መኮንኖች የተለየ የፖለቲካዊ አመለካከት በመያዝ በትግራይ አለ ያሉትን ስርዓት ለማስወገድ በአፋርና ትግራይ አዋሳኝ አካባቢዎች ራሳቸውን እያደራጁ መቆየታቸውን መረጃዎች ያሳያሉ። እነዚህ ኃይሎች ከሰሞኑ በተለያዩ የማህበራዊ ሚዲያ ገጾች ላይ ወደ ትግራይ ዘልቀው መግባታቸውን እያሳወቁ ይገኛሉ። ዘገባዎች የትግራይ መከላከያ ኃይል ከፍተኛ ወታደራዊ አመራሮች እስከ ቅርብ ጊዜ
ድረስ ለተገንጣዮቹ የሰራዊት አካላት ምንም ምላሽ ሳይሰጡ የቆዩ ቢሆንም አሁን ግን በታጣቂው ኃይል ላይ እርምጃ እንዲወሰድበት በግልጽ መናገር መጀመራቸውን እያመላከቱ ነው። ከዚህ ፍጥጫ ጋር በተያያዘ በትግራይ ጫፍ ላይ ደርሶ ያለው የእርስ በርስ ግጭት ስጋት ወደ ተሟላ ጥፋት ሊያመራ እንደሚችል እየተነገረ ይገኛል። ክልሎች ህገወጥ ኬላን የስራ ዕድል ምንጭ ማድረጋቸውን የገቢዎች ሚኒስቴር አስታወቀ። ሚኒስቴሩ ባደረገው ስብሰባ ክልሎች የህገወጥ ኬላ ግብረ ኃይልን በማቋቋም ለስራ ዕድል ፈጠራ አማራጭ አድርገው እየተጠቀሙበት ነው ሲል ወቀሳ አቅርቧል። አትጠገብ ደሞዝ ተጨማሪ አላት። ባሳለፍነው ሰኞ በህዝብ ተወካዮች ምክር ቤት የፕላን በጀትና ፋይናንስ ጉዳዮች ቋሚ ኮሚቴ የገቢዎች ሚኒስቴር የገቢው ዘርፍ የ2017 በጀት ዓመት የ11 ወራት አፈጻጸምን ገምግሟል። የገቢዎች ሚኒስትር ክብርት አይናለም ንጉሴም ለቋሚ ኮሚቴው ባቀረቡት ሪፖርት እንዳሉትም በበጀት ዓመቱ ከሀገር ውስጥ ታክስና ከውጭ ንግድ ቀረጥና ታክስ ከ900 ቢሊዮን ብር በላይ ለመሰብሰብ ታቅዷል። እስካሁን ባሉት የበጀት ዓመቱ 11 ወራት ውስጥም ከ815 ቢሊዮን ብር በላይ ገቢ መሰብሰብ መቻሉን አብራርተው አጠቃላይ አፈጻጸሙም 96 በመቶ ነው ብለዋል። ከሀገር ውስጥ ገቢ 436 ቢሊዮን ብር፣ ከውጭ ቀረጥና ታክስ 375 ቢሊዮን ብር መገኘቱንና 655 ቢሊዮን ብር ወደ መንግስት ግምጃ ቤት መግባቱን ጨምረው አስረድተዋል። በበጀት ዓመቱ 11 ወራት 255.8 ቢሊዮን ብር የጉምሩክና የቀረጥ ነፃ አገልግሎት መሰጠቱን ጠቅሰው ከታለመለት ዓላማ ውጪ መጠቀማቸውን መረጃ የተገኘባቸው 188 አካላት መገኘታቸውን እንዲሁም በታክስ ኢንተለጀንስ ስራ 714 ግለሰቦች በታክስ ማጭበርበር ወንጀል ተጠርጥረው በህግ ቁጥጥር ውስጥ መዋላቸውንም ገልጸዋል። ሚኒስትሯ በማብራሪያቸው የሚመሩት ተቋም 14220 የሰው ኃይል ወይም መዋቅሩ ከሚጠይቀው በ52 በመቶ ብቻ እየሰራ መሆኑን አክለዋል። በመድረኩ የተገኙት የጉምሩክ ምክትል ኮሚሽነር አዝዘው ጫኔ በበኩላቸው ኬላን ማቋቋም ለጉምሩክ ኮሚሽን የተሰጠ ስልጣን ቢሆንም ክልሎች ህገወጥ ኬላዎችን ዘርግተው ግብር የሚሰበስቡ የመንግስት ተቋማት ሆነዋል ብለዋል። በክልል ፖሊስ እንዲሁም በሚሊሻ መዋቅሮች እንደሚታገዝና በአንዳንድ ቦታዎች ለወጣቶች የስራ ዕድል ፈጠራ ተብሎ ግብረ ኃይል መቋቋሙንም አብራርተዋል። ምክትል ኮሚሽነሩ አደረግነው ባሉት ጥናት መሰረትም እስከ ሚያዝያ 2017 ዓ.ም ድረስ 237 ህገወጥ ኬላዎች መገኘታቸውን ገልጸው የህገወጥ ኬላው ተጽዕኖ የሀገር ውስጥ እንቅስቃሴን በተለይም ገቢና ወጪ ሸቀጦች የሚንቀሳቀሱበትን የሀገር አቋራጭ መስመር ጭምር እንደሚመለከት አቶ አዝዘው አስረድተዋል። ህገወጥ ኬላ በከፍተኛ ሁኔታ የሸቀጦችን እንቅስቃሴና የግብር ከፋዩን የእርካታ ደረጃ ወደ ኋላ እየመለሰ ነው ያሉት አቶ አዝዘው ይህ እንዲስተካከል በመንግስት ደረጃ ቁርጥ አቅጣጫ የተሰጠበት በመሆኑ ኃላፊነቱ በየደረጃው ላሉት ባለድርሻ አካላት ነውም ብለዋል። በተመሳሳይ ኮሚሽነሩ ፈትኖኛል ባሉት የኮንትሮባንድ እንቅስቃሴ ከሀገር ሊወጡና ሊገቡ በነበሩ እቃዎች ላይ በተደረገ ፍተሻ በ11 ወራት 19 ቢሊዮን ብር የሚገመት እቃ በቁጥጥር ስር ሲውል 1434 ሰዎችን በህግ አካላት መያዛቸው ተገልጿል። ኮሚሽነሩ በማብራሪያቸውም በ2011 ዓ.ም በገቢና ውጪ ኮንትሮባንድ 1.6 ቢሊዮን ብር ተይዞ የነበረ ቢሆንም በ2016 ዓ.ም 15 ቢሊዮን ብር እንዲሁም በ2017 ዓመተ ምህረት 11 ወራት ውስጥ 19 ቢሊዮን ብር መድረሱን ተናግረዋል። በመጨረሻም ሚኒስተሩ በቀጣይ በጀት ዓመት ከዘንድሮ የበለጠ ገቢ ለመሰብሰብ በመታቀዱ የዲጂታል አማራጮች ትግበራ ላይ እንደሚውሉና የታክስ አስተዳደርን ውጤታማነት የሚያሳድጉ ስራዎች እንደሚሰሩ አስረድተዋል። የሰሜን ኮሪያው መሪ ኪም ጆንግ ኡን ለሩሲያ ሲዋጉ ለሞቱ ወታደሮች አስክሬን ሽኝት ባደረጉት ስነ ስርዓት ላይ ሲያለቅሱ መታየታቸው መነጋገሪያ ሆኗል። ኪም 12000 የሰሜን ኮሪያ ወታደሮችን ለሩሲያ ደግፈው እንዲዋጉ መላካቸው የሚታወስ ነው። አዳም መሐመድ ተጨማሪ አለው። ኪም ጆንግ የሰሜን ኮሪያ መስራችና የመጀመሪያ የበላይ መሪ የነበረው የኪም ኤል ሱንግ የልጅ ልጅ ናቸው። የኮሪያ የሰራተኞች ፓርቲ ዋና ጸሐፊ፣ የማዕከላዊ ወታደሮች ኮሚሽን ሊቀመንበርና የመንግስት ጉዳዮች ኮሚሽን ፕሬዝዳንት ማዕረግንም ይዘዋል። እንዲሁም ከፍተኛው ውሳኔ ሰጪ አካል የሆነው የኮሪያ የሰራተኞች ፓርቲ ፖሊት ቢሮ ፕሬዝዲየም አባል ናቸው። እንደ አውሮፓውያን አቆጣጠር በ2011 አባታቸው ከሞቱበት ታህሳስ ወር አንስቶ ለ13 ዓመታት ያህል ሰሜን ኮሪያን በመምራት ላይ ይገኛሉ። ወደ ስልጣን ከመጡ ከአንድ ዓመት በኋላም ኪም ጆንግ የጦር ኃይሎች ጠቅላይ አዛዥ በመሆን ስልጣኑን በማጠናከር በኮሪያ ሕዝብ ጦር ውስጥ የማርሻል ከፍተኛ ማዕረግን አግኝቷል። ኪም ጆንግ ሰሜን ኮሪያን የሚገዙት በፍጹም አምባገነንነት እንደሆነና አመራራቸው እንደ አያቱና አባቱ ተመሳሳይ የአምልኮተ ሰው ስርዓትን እንደሚከተል አንዳንዶች ይናገራሉ። በፈረንጆቹ 2024 የተባበሩት መንግስታት የሰብአዊ መብቶች ምክር ቤት እንዳወጣው ዘገባ ከሆነ ኪም ጆንግ በሰብአዊነት ላይ በፈጸሙት ወንጀሎች ክስ ሊመሰረትባቸው እንደሚችል ተጠቁሞ ነበር።
በርካታ የሰሜን ኮሪያ ባለስልጣናትን እንዲገደሉ ትዕዛዝ ሰጥተዋልም ይባላል። እንደ አውሮፓውያን አቆጣጠር በ2017 አባቱ ከሌላ ሴት የወለደውን ወንድሙን ኪም ጆንግ ናምን በማሌዥያ እንዲገደል እንዳዘዘም በብዙዎች ዘንድ ይታመናል። ያለፈው ዓመት በሰሜን ኮሪያና በራሺያ መካከል የተፈረመውን የመከላከያና የውትድርና ስምምነት አንደኛ ዓመት ክብረ በዓልን በማስመልከት ሰሞኑን በፒዮንግያንግ በተደረገው ስነ ስርዓት ላይ ኪም ጆንግ ዩን በዩክሬን የራሺያ ኃይሎችን ለመደገፍ ሲዋጉ የሞቱ የሰሜን ኮሪያ ወታደሮችን የአገሪቱ ባንዲራ ጠቅልለው የሬሳ ሳጥኖች ላይ ሲያስቀምጡ እንባ ሲራጩ የሚያሳዩ ምስሎችን የሰሜን ኮሪያ ማዕከላዊ ቴሌቪዥን አሰራጭቷል። ይህም ክስተት በመገናኛ ብዙሃን መነጋገሪያ መሆኑን ቀጥሏል። በስነ ስርዓቱ ላይ የራሺያ የባህል ሚኒስትር ኦልጋ ሌቪየሞሽ የተገኙ ሲሆን ከሁለቱም ሀገሮች የመጡ ተሳታፊዎች በክብረ በዓሉ ወቅት ሲያለቅሱ ታይተዋል። የኒውክሌር ባለቤት ሀገር የሆነችው ሰሜን ኮሪያ የዩክሬን ሙሉ ወረራ ከጀመረበት ጊዜ አንስቶ የራሺያ ዋና አጋር ሆና እንደቆየችና የዩክሬንን ኃይሎች ከኩርኩስ የድንበር ክልል ለማስወጣት የተደረጉ ጥረቶችን በመደገፍ 12,000 የሚሆኑ ወታደሮችንና የጦር መሳሪያ ጭነቶችን ልካ እንደነበር ይታወሳል። ምንጮች እንደሚያሳዩት ከሆነ በራሺያ በኩል ሲዋጉ የነበሩ ወደ 600 የሚጠጉ የሰሜን ኮሪያ ወታደሮች የተገደሉ ሲሆን በሺ የሚቆጠሩ ደግሞ እንደቆሰሉ ተጠቅሷል። የራሺያው ፕሬዝዳንት ቭላዲሚር ፑቲን በበኩላቸው ራሺያን በመደገፍ ሲዋጉ የነበሩትን የሰሜን ኮሪያ ወታደሮችን ጀግኖች ያሏቸው ሲሆን የራሺያ ሕዝብ የሰሜን ኮሪያን ልዩ ኃይል ተዋጊዎች ተግባር ፈጽሞ አይረሳም ብለዋል። ሕይወታቸውን ለራሺያና ለጋራ ነጻነታችን የሰጡትን ጀግኖች ሁሌም ከራሺያውያን የጦርነት ወንድሞቻችን ጋር እኩል እናከብራቸዋለን ብለዋል። አክለውም ሕይወታቸውን ለራሺያና ለጋራ ነጻነታችን የሰጡትን ጀግኖች ሁሌም ከራሺያውያን የጦርነት ወንድሞቻችን ጋር እኩል እናከብራቸዋለን ብለዋል። በተጨማሪም በሰሜን ኮሪያ የራሺያ አምባሳደር የሆኑት አሌክሳንደር ማትሴጎራ ከተሞችን፣ መንደሮችንና አደባባዮችን በሰሜን ኮሪያ ጀግኖች ስም ለመሰየምና የሰሜን ኮሪያ ወታደሮችን የሚያከብር ሐውልት ለማቆም ቃል ገብተዋል። ሰሜን ኮሪያ በዚህ ወር መጨረሻ ተጨማሪ ወታደሮችን ወደ ዩክሬን ልትልክ እንደምትችል ተገልጾ የነበረ ቢሆንም የሰሜን ኮሪያ ወታደሮች ዓመታዊ የበጋ ስልጠና ላይ በመሆናቸው አንዳንዶች ደግሞ በመካከለኛ ዓመት ልምምዶች ላይ የተሳተፉ ስለሆነ በቅርቡ ተጨማሪ ወታደሮችን የመላክ ምልክቶች እንደማይታዩ መረጃዎች ይጠቁማሉ። በትግራይ ክልል በየዓመቱ ከ10 ቢሊዮን ብር በላይ የሚያወጣ ወርቅ በህገወጥ መንገድ ከሀገር እንደሚወጣ ተገለጸ። ይህ መረጃ ይፋ የተደረገው ከሰሞኑ ዘ ሴንትሪ ስልጣንና ዘረፋ የኤርትራ ጦር ጣልቃ ገብነት በትግራይ በሚል ርዕስ በወጣው ሪፖርት ላይ ነው። ዝርዝሩን ቃል ኪዳን ቴዎድሮስ እንደሚከተለው ታቀርበዋለች። በዓለም አቀፍ ደረጃ በጦርነት ወቅት የተፈጸሙ ወንጀሎችን የሚመረምረውና የፖሊሲ ተቋም የሆነው ዘ ሴንትሪ ስልጣንና ዘረፋ የኤርትራ ጦር ጣልቃ ገብነት በትግራይ በሚል ርዕስ ባወጣው ሪፖርት በማዕድን ሚኒስቴር በ2015 ዓ.ም እና በ2016 ዓ.ም ለኩባንያዎች የማዕድን አሰሳና ምርት ስራ ፈቃድ የተሰጠባቸውና አሁንም በኤርትራ ሰራዊት ቁጥጥር ስር በሚገኙ የትግራይ ግዛቶች ውስጥ ጭምር የሚደረገው ወርቅ ማምረት በከፍተኛ ደረጃ ውድድር የሌለውና ውስብስብ እንደሆነ ገልጿል። እንደ ሪፖርቱ ማብራሪያ ከትግራይ ክልል መሬትና ማዕድን ቢሮ የተገኘ መረጃ በየዓመቱ በክልሉ ከሚመረተው ወርቅ ከ75 እስከ 80 ሚሊዮን ዶላር ማለትም ከ10 ቢሊዮን ብር በላይ የሚገመተው በጥቁር ገበያ አማካኝነት ይወጣል ተብሏል። የፖሊሲ ተቋሙም ይፋ ባደረገው ጥናት ላይ ወርቅ ከሽሬ በባድመ በኩል በኤርትራ ሰራዊት ቁጥጥር ስር ወደምትገኘው ገምሃሎ በምትባል ከተማ የሚደረገው ህገወጥ ዝውውር ወደ ኤርትራ በኮንትሮባንድ የሚመጣው ወርቅ ከሚጓጓዝባቸው መንገዶች ዋነኛው መሆኑን አስፍሯል። እንደ ሪፖርተር ጋዜጣ ዘገባም በሪፖርቱ ውስጥ የተካተተ አንድ ስማቸው ያልተጠቀሰ የትግራይ ክልል ባለስልጣን እንዳሳወቁት በተለይ በሻምቡካ ንዑስ ዞን ጋሽ ባርካ በተባለው አካባቢ በኩል የሚገኙ የኤርትራ ሰራዊት ባለስልጣናት በህገወጥ ንግዱ ዋነኛ ተሳታፊዎች መሆናቸው ተገልጿል። የጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ ሚኒስትር የሆኑት አቶ ጌታቸው ረዳም ከዚህ ቀደም በዚህ ጉዳይ ዙሪያ የሚከተለውን ተናግረው ነበር። ይህን ለማድረግ በምናደርገው ትግል እንቅፋት የሆኑት ወርቅ ንግድ ላይ የተሰማሩት ዘራፊዎች ናቸው። ግንባር አዛዥ ነኝ ይላሉ፣ የሆነ ነገር ያወራል፣ ወርቅ ሲዘርፍ ነው የሚሉ 2014 ነው የምነግርህ። 2014 ወጣቶች በየግንባሩ በሚተናነቁበት ሰዓት እኔ ሲምፕል ምሳሌ ልንገርህ። ዳባት ደባርቅ አካባቢ ሊማሊሙ ውጊያ ይመራ የነበረ ሰው፣ ሩቅ ርቀት ሆኖ ውጊያ ይመራ የነበረ ሰው አት ዘ ሴም ታይም በኤክስካቫተርስ ወርቅ የቆፈረ ይሸጥ ነበር።
ከዝውውር መስመሮቹ ባሻገር የኤርትራ ሰራዊት በሚቆጣጠራቸው የክልሉ ግዛቶች የሚገኙ የራሳቸውን ወታደሮች፣ የቀን ሰራተኞችና አርሶ አደሮችን በወርቅ ቁፋሮ ማሰማራታቸውንና ለቀን ሰራተኞቹ ከሚያገኙት ላይ ከ20 እስከ 30 በመቶ ክፍያ እንደሚፈጽሙም ሪፖርቱ ያስረዳል። በትግራይ ጊዜያዊ አስተዳደር ውስጥ ባለው ክፍፍልና ህገወጥ የወርቅ ዝውውር እጃቸው እንዳለበት የሚነገርላቸው መኖሪያቸውን በተባበሩት አረብ ኤሚሬትስ ያደረጉትና ከዚህ ቀደም በዲቢኤ የወርቅ አምራች ኢንተርፕራይዝ ባለቤትነታቸው አማካኝነት በኢትዮጵያ የወርቅ ግብይት የመሰማራት ፍላጎት ከነበራቸው አቶ ዳዊት ገብረ እግዚአብሔር ጋር የተያያዙ አንዳንድ ጥቆማዎች መኖራቸውንም ተጠቅሷል። በሪፖርቱ ከተለያዩ ምንጮች ጋር በተደረገ ቃለ ምልልስ በህገወጥ የወርቅ ንግዱ ውስጥ ከፍተኛ የትግራይ ኃይሎች ኃላፊዎች፣ ለነሱ ታማኝ የሆኑ ተዋጊዎች እንዲሁም በየጊዜው ቁጥራቸው ከፍ እያለ የመጣ ቻይናውያንን ጨምሮ ብዛት ያላቸውን አካላት ያካትታል ተብሏል። በተጨማሪ ማዕድን አውጪዎች ጉዳት የሚያደርሱ ኬሚካሎችን ጥቅም ላይ የሚያውሉበት መጠን ከፍ እያለ መምጣቱ በሪፖርቱ የተካተተ ነው። በእነዚህ በሪፖርቱ በተካተቱ አካባቢዎች በወቅቱ የሚገኘው ብቸኛው የቻይና የወርቅ ኩባንያ ዚጂን የማዕድን ግሩፕና ቲቤት ሁዋዩ የማዕድን ድርጅት እንደነበሩ ሪፖርቱ አካቷል። ከፍተኛ ክርክር ሲካሄድበት የነበረው የውጭ ሀገር የስራ ስምሪት አዋጅ ጸደቀ። ኤጀንሲዎች እስከ 35 ሚሊዮን ብር የሚደርስ የዋስትና ማስያዣ በሚኒስቴር መስሪያ ቤቱ አካውንት ማስቀመጥ አለባቸው የሚለው የውጭ ሀገር የስራ ስምሪት አዋጅን የሕዝብ ተወካዮች ምክር ቤት ባካሄደው 41ኛ መደበኛ ስብሰባው መርምሮ አጽድቋል። ብዙነህ እንዳለ ዝርዝር አለው። የውጭ ሀገር የስራ ስምሪት አዋጅ ወደ ተለያዩ ሀገራት የሚደረጉ የስራ ስምሪቶችን በአግባቡ በመምራት የዜጎችን ክብርና ጥቅም ማስጠበቅ የሚያስችል መሆኑን የስራና ክህሎት ሚኒስትር ሙፈሪያት ከሚል ገልጸዋል። አዋጁ ዜጎች መብታቸው፣ ደህንነታቸውና ክብራቸው እንዲጠበቅ የሚያደርግ እንዲሁም ኢትዮጵያ ከዘርፉ ማግኘት ያለባትን ብሔራዊ ጥቅም እንድታገኝ የሚያስችል ነው ተብሏል። ባለፉት የለውጥ ዓመታት ትኩረት ከተሰጣቸው ጉዳዮች አንዱ ዜጋ ተኮር ዲፕሎማሲ መሆኑን ጠቅሰው አዋጁም ይህንኑ ታሳቢ በማድረግ መዘጋጀቱን ገልጸዋል። ከዜጋ ተኮር ዲፕሎማሲ አኳያም የዜጎች ደህንነትና የሀገር ጥቅም መነሻና መዳረሻ እንዲሆኑ ማድረግን እየተመለከተ ነውም ብለዋል። የስራና ክህሎት ሚኒስትር ሙፈሪያት ከሚል እንደገለጹት አዋጁ የውጭ ሀገር ስራ ስምሪትንም በተመለከተ ዝርዝር ድንጋጌዎችን አካቷል ብለዋል። የውጭ ሀገር ስራ ስምሪትን በተመለከተ ያሉ ዝርዝር ጉዳዮችን የሚዳስስ የውጭ ሀገር ስራ ስምሪት አዋጅ ነው። ይሄ አዋጅ ማዕከሉ እንግዲህ እንደ ሀገር ያለፉት ዓመታት የትልልቅ የለውጥ አጀንዳዎች ተቀርጸው ተግባራዊ የተደረጉበት ዓመት ነው። ከነዚህ አጀንዳዎች ደግሞ አንኳር ሆኖ ከተቀመጡት መካከል የዜጋ ተኮር ዲፕሎማሲ ነው። ከዜጋ ተኮር ዲፕሎማሲ አኳያ የዜጎች ደህንነት፣ የዜጎች ክብር፣ የሀገራዊ ጥቅሞቻችን መነሻና መዳረሻ እንዲሆኑ ማድረግን የተመለከተ ነው። አዋጁ ህገወጥ የሰዎች ዝውውርን በማስቀረት ረገድ ጉልህ ሚና እንዳለው በመጥቀስ በውጭ ሀገራት መስራት የሚፈልጉ ዜጎችም ክብራቸውና ጥቅማቸው ተጠብቆ በህጋዊ መንገድ እንዲሄዱ ያደርጋልም ያሉት ሚኒስትሯ በውጭ ሀገር ስራ ላይ ሊሰማራ የሚችል ዜጋ የስራ መደቡን የሚጠይቀውን የትምህርት ዝግጅት፣ ከፍተኛ የዘርፍ እውቀት፣ የሙያና የስራ ልምድ እንዲኖራቸውም የሚያስችል እንደሆነም ጠቅሰዋል። አንዱ ይሄ አዋጅ የሚከላከለው ህገወጥ የሰዎች ዝውውርን ነው ማለት ነው። ህገወጥ የሰዎች ዝውውርን ይከላከላል ብቻም ሳይሆን እኔ በውጭ ሀገራት ባሉ የስራ እድሎች መሳተፍ ነው መፈልገው ብለው ውሳኔያቸውን ከኢትዮጵያ ውጭ ባሉ የስራ መስኮች መሰማራት ለሚፈልጉ ዜጎች ደግሞ ደህንነታቸውም ክብራቸውም ጥቅማቸውም ተጠብቀው እንዲሄዱ ደግሞ ማድረግ ያስፈልጋልና ለዚህ የዘርፉ ተዋንያን በምን አይነት አግባብና ስርዓት መመራት አለባቸው የሚለውን ይሄ አዋጅ ድንጋጌዎች እንዲኖሩት አድርጓል። ዜጎች ወደ ውጭ ሀገር ለስራ ስምሪት የሚልኩ ኤጀንሲዎች እስከ 35 ሚሊዮን ብር የሚደርስ የዋስትና ማስያዣ በሚኒስቴር መስሪያ ቤቱ አካውንት ማስቀመጥ አለባቸው የሚለው አዋጁ በኤጀንሲዎች ጥያቄ ሲቀርብበት የነበረ ሲሆን እኛን ከስራ ውጭ የሚያደርግ ነው ሲሉ የውጭ ሀገር የስራ ስምሪት ኤጀንሲዎች ቅሬታቸውን አቅርበዋል። አዋጁ ከ$50,000 እስከ $250,000 ለዋስትና ማስያዣ በሚኒስቴር መስሪያ ቤቱ አካውንት ማስቀመጥን የሚያስገድድ ሲሆን ይህም ድንጋጌ ከተለመደው አሰራር ውጭ ነው ሲሉ ቅሬታ አቅራቢዎቹ ተናግረዋል። ለዚህ ምላሽ የሰጡት ሚኒስትሯ በተበታተነና ጤናማ ባልሆነ መንገድ ከሚሰሩ ፉክክሩ ከሌሎች ሀገራትም ጋር ጭምር በመሆኑ ያግዛቸዋል እንጂ አይጎዳቸውም ብለዋል። በጥቅሉ ይሄ አዋጅ
የዜጎችን ደህንነት፣ ጥቅም፣ ክብር ማስጠበቅ እንደ ሀገር ደግሞ ይህንን ሁኔታ በስርዓት ለመምራት የሚያስችል እድል የሚፈጥር የዘርፉ ተዋንያንንም የሚያጠናክር የበለጠ የሚያጠናክር ነው። ለምሳሌ ኤጀንሲዎች በተበታተነ መንገድ ጤናማ ባልሆነ የገበያ ፉክክር ውስጥ ከመግባት ይልቅ ውድድሩ ከሀገራት ጋር ነውና ከሀገራት ጋር የሚደረገውን ውድድር ታሳቢ ያደረገ አደረጃጀትን የአሰራር ስርዓትም እንዲኖራቸው የሚያደርግ ነው። አዋጁ የዘርፉ ተዋንያንን ጠንካራ አደረጃጀትና የአሰራር ስርዓት እንዲኖራቸው የሚያደርግ መሆኑን ጠቁመው ሚኒስቴር መስሪያ ቤቱ የዜጎችን ተጠቃሚነት ብቻ ሳይሆን ደህንነቱ የተጠበቀ የውጭ ሀገራት የስራ ስምሪት እንዲኖርም እየሰራ ነው ተብሏል። ክቡራትና ክቡራን ከአርትስ ዜናዎች ጋር አብራችሁ ስላላችሁ አርትስ ቴሌቪዥን ያመሰግናችኋል። ማንኛውም አይነት የዜናም ሆነ ሌሎች ጥቆማዎችና አስተያየቶች ቢኖሯችሁ በአጭር የጽሁፍ መልእክት መቀበያ ቁጥራችን 6121 ላይ ብታደርሱን ተቀብለን ወደ እናንተ እናደርሳለን። አሁን የዕለቱን ዋነኛ ጉዳይ እናስታውሳችሁና እንመለሳለን። በትግራይ ክልል በታጣቂዎች መካከል የእርስ በርስ ግጭት ይነሳል የሚል ስጋት መፈጠሩ ተገለጸ። ከቆይታ በኋላ የተመራረጡ ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ እናደርሳለን። ይጠብቁን። በኢትዮጵያ በዓመት በአማካይ 520 ሺህ ሴቶች ደህንነቱ ባልተጠበቀ መልኩ ጽንስ እንደሚያቋርጡ ተነገረ። በኢትዮጵያ ከዚህ ቀደም ለእናቶች ሞት ምክንያት የሆነውን የጽንስ ማቋረጥ አሁን ላይ መቀነስ ተችሏል ቢባልም ችግሩን ሙሉ ለሙሉ ለመቅረፍ ግን እንዳልተቻለ ተገልጿል። ሩሃ ግርማ ተጨማሪ አላት። ሴቶች ሳያስቡት ወይም ሳይወጥኑት ጽንስ ቢያስወርዳቸው የጽንስ መጨናገፍ ወይም ውርጃ ይባላል። ነገር ግን በፍላጎት ሆነ በእቅድ ጽንስን ለማስወረድ የሚደረግ ክንዋኔ ጽንስ ማስወረድ ይባላል። ጽንስ ማስወረድን በተመለከተ የተለያዩ አመለካከቶች ያሉ ሲሆን በአንድ ወገን ጽንስ ማቋረጥ የሴቶች መብት ነው፣ በመሆኑ ይህ መብት በሕግም ሆነ በአገልግሎት አለማቅረብ ሳቢያ መገደብ የለበትም የሚል ሲሆን፣ በሌላ ወገን ደግሞ ጽንስ ህይወት ያለው ፍጡር በመሆኑ ጽንስ ማስወረድ አውቆና ሆን ብሎ ህይወትን እንደማጥፋት ይቆጠራል የሚል ነው። የጽንስ ማስወረድ ህጋዊ መሆን አለመሆን በዓለም አቀፍ ደረጃ ውዝግብ ያለበት ጉዳይ ሲሆን ይህም ውዝግብ በኢትዮጵያ የሚስተዋል ነው። መረጃዎች እንደሚያመላክቱት ሴቶች በተለያዩ ምክንያቶች ጽንስ የሚያስወርዱ ሲሆን እርግዝናው የመጣው በአስገድዶ መደፈር ከሆነ ከባለቤታቸው ጋር በሚፈጠር ችግር ምክንያት በጽንሱ ላይ የአፈጣጠር ችግር እንዳለ ሲታወቅ የመሳሰሉት በዋናነት ይጠቀሳሉ። በኢትዮጵያ ከዚህ ቀደም ለእናቶች ሞት ምክንያት የሆነውን የጽንስ ማቋረጥ አሁን ላይ መቀነስ ተችሏል ቢባልም ችግሩን ሙሉ ለሙሉ መቅረፍ ግን አልተቻለም። በኢትዮጵያ በየዓመቱ በአማካይ 520 ሺህ ሴቶች ደህንነቱ ባልተጠበቀ መልኩ ጽንስ እንደሚያቋርጡ የተነገረ ሲሆን በዚህም የተነሳ ለህልፈት የሚዳረጉ መኖራቸው ተገልጿል። ደህንነቱ ባልተጠበቀ ጽንስ ማቋረጥ ምክንያት ሴቶች ለኢንፌክሽን እና ለተለያዩ ችግሮች ስለሚጋለጡ ህይወታቸውን ሊያጡ እንደሚችሉ ተነግሯል። በዚህ ሁኔታ ለህልፈት የሚዳረጉትን ሴቶች መታደግና ደህንነታቸውን መጠበቅ እንደሚያስፈልግ ተመላክቷል። ለእናቶች ሞት 35 በመቶ ድርሻ የነበረውን ጽንስ ማቋረጥ አሁን ላይ ወደ 5 በመቶ መቀነስ ቢቻልም ችግሩን ሙሉ ለሙሉ መቅረፍ ስላልተቻለ ለጉዳዩ ትኩረት ተሰጥቶ መሰራት እንደሚገባ ተጠቁሟል። ማንኛውም የውጭ ሀገር ዜጋ $150,000 ካለው የቤት ባለቤት መሆን የሚችልበት አዋጅ ጸደቀ። የህዝብ ተወካዮች ምክር ቤት ያጸደቀው አዋጅ ኢትዮጵያ በራሷ ሀብት ተጠቃሚ ሳትሆን ልትቀር እንደምትችልና ቤቶች ላይ የዋጋ መናር ሊከሰትም ይችላል የሚሉ ጥያቄዎች ሲነሳ ነበር። ሚደቅሳ መንግስቱ ዝርዝር አለው። በኢትዮጵያ ብዙ አይነት ድንጋጌዎችና አዋጆች በህዝብ ተወካዮች ምክር ቤት አማካኝነት ሲተላለፍ ቆይቷል። ከአንድ ወር ገደማ በፊት ለፓርላማ በቀረበው ረቂቅ አዋጅ የውጭ ሀገር ዜጋ በአንድ ጊዜ የሚኖረው ከፍተኛ የማይንቀሳቀስ ንብረት ቁጥር በመመሪያ እንዲወሰን የተተወ ነበር። እንደዚህ ዓመት ብዙ አዋጅ በፍጥነትም በብዛትም የጸደቀበት ጊዜ እንደሌለ የሚያወሱት ቋሚ ኮሚቴዎች ሰኔ 24 ቀን 2017 ዓ.ም ምክር ቤቱ የውጭ ሀገር ዜጎች የመኖሪያ ቤት ባለቤት የሚሆኑበትን አግባብ ለመደንገግ የወጣውን አዋጅን ማጽደቅ የዚህ አንዱ አካል ነበር። አዋጁ አንድ የውጭ ሀገር ዜጋ 150,000 የአሜሪካ ዶላር ካለው የመኖሪያ ቤት የመግዛት አሊያም የመገንባት መብትን ሲሰጥ በኢትዮጵያ በየትኛውም ክልል
ክልልና ከተማ አንድ የመኖሪያ ቤት መግዛት አሊያም መገንባት ይችላል። የውጭ ዜጎች ከመኖሪያ ቤት በተጨማሪ የማይንቀሳቀስ ንብረት ባለቤት የሚሆኑበትን መንገድ ይፈቅድ የነበረው የቀድሞ ረቂቅ አዋጅ አሁን ግን የውሳኔ ሀሳቡ ከማይንቀሳቀስ ንብረት ጋር የተያያዙትን ድንጋጌዎች በሙሉ ትኩረታቸው የመኖሪያ ቤት ላይ እንዲሆንና የማይንቀሳቀስ ንብረት የሚለው ሀረግ አሻሚ በመሆኑ እንዲሁም አላስፈላጊ ትርጉም ስለሚፈጥር ሙሉ በሙሉ እንዲወጣ ብሎም የማይንቀሳቀስ ንብረትን የሚመለከተው የትርጓሜ ንዑስ አንቀጽ እንዲሰረዝ ተደርጓል። አንድ የውጭ ሀገር ዜጋ የመኖሪያ ቤት ባለቤት የሚሆነው በሊዝ በጨረታ ስርዓት ብቻ እንደሆነ የሚገልጸው አዋጁ የመኖሪያ ቤት ባለቤት ለመሆን በሊዝ መሬት የሚያገኙ የውጭ ሀገር ዜጎች አጠቃላይ የሊዝ ዋጋውን በአንድ ጊዜ መክፈል ግዴታም አለባቸው ተብሏል። ይህ ግዴታ የተጣለባቸው ክልሎች ወይም ከተሞች የሊዝ ክፍያውን በአንድ ጊዜ የሚያገኙበትን እድል መፍጠር ስለሚያስችል እንደሆነ የውሳኔ ሀሳቡ አስታውቋል። የቤት ባለቤት ለመሆን መሟላት ከሚገባቸው መስፈርቶችና ቅድመ ሁኔታዎች ውስጥ ከሀገር ሰላም፣ ደህንነት፣ ጸጥታና ተያያዥ ጉዳዮች ጋር የሚያያዝ የክልከላ ገደብ የሌለበት መሆን ዋነኛው እንደሆነ አዋጁ ያትታል። ከዚህ በተጨማሪ የመኖሪያ ቤት ባለቤት የሆኑ የውጭ ሀገር ዜጎች መብቶችን የሚመለከተው የአዋጁ ክፍል ላይ የውጭ ሀገር ዜጎች መኖሪያ ቤታቸውን የማከራየት መብት እንጂ ለንግድ ዓላማ ማዋል እንደማይችሉ ግልጽ ድንጋጌ ተቀምጧል። አንድ የውጭ ሀገር ዜጋ የሊዝ ዋጋውን ጨምሮ ለአንድ መኖሪያ ቤት ግንባታ ሙሉ ዋጋ ወይንም ለመኖሪያ ቤት ግዢ የሚመድበው አነስተኛ የገንዘብ መጠን ከ$150,000 ያነሰ ሊሆን አይችልም ተብሏል። የከተማና መሰረተ ልማት ሚኒስቴር ከሀገር ጥቅም አንጻር አስፈላጊ ሆኖ ሲያገኘው ቁጥሩን በመመሪያ የማሻሻል ስልጣን ተሰጥቶታል። በተደረገው የአዋጅ ማሻሻያ መሰረት ዜጎች የሊዝ፣ የቤት ግዢ፣ የግንባታ ፈቃድ ክፍያዎች እንዳሉ ሆነው በውጭ ምንዛሬ መክፈል የሚጠበቅባቸው መንግስታዊ አገልግሎት ግን የመጀመሪያው ዓመት አገልግሎትን ብቻ እንዲሆን ተደርጓል። በተለያዩ የምክር ቤት አባላት ሲነሳ የነበረውን የቤት ዋጋ መናር ጥያቄዎች ሲያስተናግዱና ኮሚቴዎቹ ምላሽ ሲሰጡ እንደነበር ተገልጿል። የከተማ መሰረተ ልማትና ትራንስፖርት ጉዳዮች ቋሚ ኮሚቴ ምክትል ሰብሳቢ እሸቱ ተመስገን የውጭ ዜጎች አንድ ቤት ምናልባት እስከ አንድ ፎቅ እንዲገነቡ ነው እንጂ ከዚያ በላይ እንዲገነቡ አዋጁ እንደማይፈቅድ ተናግረው ይህ መሆኑ ደግሞ ለሀገሪቱ የውጭ ምንዛሬና የስራ ዕድል ይፈጥራል ሲሉ አስረድተዋል። የውርስ ህጉም ልክ ለኢትዮጵያውያን እንደሚሰራው ሁሉ ለውጭ ዜጎችም እንደሚሰራና አክለውም አዋጁ ገዢ ላጡ ሪል ስቴት አልሚዎች የገበያ ዕድል እንደሚፈጥር ተናግረዋል። የቋሚ ኮሚቴው ዋና ሰብሳቢ መሐመድ አብዶ አዋጁ ተለዋዋጭ መሆን የሚችል ስለሆነ የሚቀርቡ የቤት ፍላጎቶችን አይተን እንደየአስፈላጊነቱ የቤት መጠንን ከፍ ማድረግ እንደሚያስችላቸው ገልጸዋል። አዋጁም የዋጋ ንረቱን የሚያባብስ ሳይሆን የሚጠቅም እንደሆነ ተናግረው ለውጭ ምንዛሬን በር ከፋሽ ስለሆነ እንዲጸድቅ ጠይቀው ምክር ቤቱም አዋጁን በአብላጫ ድምፅ አጽድቆታል። በኮንትሮባንድና አደንዛዥ እጽ ዝውውር የተጠረጠሩ 143 ተጠርጣሪዎችን በቁጥጥር ስር በማዋል በሕግ ተጠያቂ መደረጋቸው ተገለጸ። የኢትዮጵያ ፌዴራል ፖሊስ ወንጀል ምርመራ ጠቅላይ መምሪያ በኮንትሮባንድና ሕገወጥ ጦር መሳሪያ ዝውውር ላይ የተሳተፉ ተጠርጣሪዎች ለሕግ መቅረባቸውን አስታውቋል። ድላዊት ነጋ ተጨማሪ አላት። የኢትዮጵያ ፌዴራል ፖሊስ የወንጀል ምርመራ ጠቅላይ መምሪያ ዘርፍ የ2017 በጀት ዓመት አፈጻጸምና ቀጣይ አቅጣጫዎች ላይ ውይይት ተካሂዷል። የወንጀል ምርመራ የኦፕሬሽን ዋና መምሪያ ኃላፊና የወንጀል ምርመራ ቢሮ ኃላፊ ተወካይ አቶ ሙሊሳ አብዲሳ በበጀት ዓመቱ የተከናወኑ ተግባራትን በተመለከተ ማብራሪያ ሰጥተዋል። በሙስና፣ በህገ ወጥ የሰዎችና የጦር መሳሪያ ዝውውር፣ በኮንትሮባንድና አደንዛዥ እጽ ዝውውር የተጠረጠሩ ሰዎችን በቁጥጥር ስር በማዋል በህግ ተጠያቂ መደረጋቸውንና ህግን ለማስከበር በወሰደው እርምጃ 1000 ተጠርጣሪዎች ላይ የተለያየ መጠን ያለው የቅጣት ውሳኔ መተላለፉን አንስተዋል። ኮሚሽኑ በሞባይል ባንኪንግ ማጭበርበር ወንጀል የተሳተፉ ከ80 በላይ ዋነኛ ወንጀለኞችን በህግ ተጠያቂ ማድረጉንና የምርመራ መዝገብ በማጠናቀቅ ለጠቅላይ አቃቢ ህግ ቀርቦ ክስ እንዲመሰረትባቸው መደረጉ ተናግረዋል። ሞባይል ባንኪንግ ከባንክ እንደተደወለ በማስመሰል የተለያዩ ሀሰተኛና ዜጎችን በሚያሳስት መልኩ ፓስኮዳቸውን በመውሰድ ከፍተኛ መጠን ያላቸውን ብር ሲሰበሰቡ ነበረ። በዚህም ብዙ ምሬቶች ነበሩ። እስካሁን ድረስ በከፍተኛ ትግል ፌዴራል ፖሊስ የራሱን ኢንቴሊጀንሶችን በመጠቀም ከ80 በላይ ዋና የሆኑትን ማስተር ማይንድ የሆኑትን ሞባይል ባንኪንግ ላይ የተሳተፉትን የተለያዩ ገስት ሀውሶችን ተከራይተው የተለያዩ ሀሰተኛ መታወቂያዎችን በማውጣት በሺዎች የሚቆጠሩ ሲም ካርዶችን በማውጣት አድራሻቸውን በመሰወር ግን ደግሞ ገስት ሀውሶችን ተከራይቶ ብዙ ዜጎችን ሲያሰቃዩ የነበሩትን ዋና የተባሉትን አዲስ አበባ ውስጥ ማስተር ማይንድ የሆኑትን ከ80 በላይ ተጠርጣሪዎችን በቁጥጥር ስር በመዋል የምርመራ መዝገቦችን በማደራጀት ወደ ህግ እንዲቀርቡ በማድረግ ማረሚያ ቤት እንዲወርዱ የተደረገበት ሂደት ነው። እነዚህን ተጠርጣሪዎች ሀሰተኛ መታወቂያና በርካታ ሲም ካርዶችን በመጠቀም ሆቴሎችና ማረፊያ ቤቶችን በመከራየት ዜጎችን በማጭበርበር ላይ ተሰማርተው የነበሩ መሆናቸውን ጠቁመው በዚህም በድርጊቱ ላይ የተሳተፉ ከ80 በላይ ዋነኛ ወንጀለኞች ላይ ምርመራ አድርጎ ክስ በመመስረት ወደ ማረሚያ ቤት እንዲወርዱ መደረጉንም ገልጿል።
ከሀገር ውስጥና ከውጭ ኃይሎች ጋር በማበር በሽብር ወንጀል የተሳተፉ ተጠርጣሪዎችን ከብሔራዊ መረጃና ደህንነት እንዲሁም ከመከላከያ ሰራዊት ጋር በመሆን ለሕግ የማቅረብ ስራ መከናወኑንና በዚህም ከ450 በላይ ተጠርጣሪዎች በሰነድና በሰው ማስረጃ በማጣራት ክስ እንዲመሰረትባቸው የተደረገ ሲሆን በሕግ ተጠያቂ መሆናቸውንም አንስተዋል። እንደ ኃላፊው ገለጻ በበጀት ዓመቱ ከ6000 በላይ የምርመራ መዝገቦች ምርመራ ተጠናቆ ለፍትህ ሚኒስቴር የተላከ ሲሆን በዚህም በሀገርና በሕዝብ ላይ ጉዳት በማድረሱ የተጠረጠሩ ግለሰቦች ተጠያቂ እንዲሆኑ ማድረግ ተችሏልም ብለዋል። አቶ ሙሊሳ አክለውም በዘረመር ምርመራ ዘርፍም ከ300 በላይ የምርመራ ጉዳዮች መቅረባቸውን አስታውሰው ወቅቱንና ጥራቱን በጠበቀ መልኩ ምርመራ ተከናውኖ የተገኘው ውጤት ለሚመለከተው አካል ተደራሽ ተደርጓል ሲሉ ተናግረዋል። አጭበርባሪዎች ከባንክ የተደወለ በማስመሰል እያጭበረበሩ መሆኑን የገለጹት ኃላፊው ከባንክ ተደውሎ የሚሰጥ ምንም አይነት የባንክ አገልግሎት እንደሌለ ዜጎች ሊገነዘቡ እንደሚገባ አጽንኦት ሰጥተዋል። ዜጎች የሚስጥር ቁጥራቸውን ለሶስተኛ ወገን አሳልፈው መስጠት የለባቸውም ያሉት አቶ ሙሊሳ ህብረተሰቡ የአጭበርባሪዎች ሰለባ እንዳይሆን ሊጠነቀቅ እንደሚገባ አሳስበዋል። ክቡራን ተመልካቾች አሁን ልዩ ልዩ ስፖርታዊ መረጃዎችን ወደ እናንተ የምናደርስበት ሰዓት ላይ ደርሰናል። ስፖርታዊ መረጃዎቹ በባልደረባችን ዮናስ ግርማ ወደ እናንተ ይደርሳሉ። ከመረጃዎቹ ጋር መልካም ቆይታ። የአክብሮት ሰላምታችን በያላችሁበት ይድረሳችሁ። ከአርትስ ቴሌቪዥን የሰዓቱን ስፖርታዊ መረጃዎች ይዘን መተናል። መረጃዎቻችንን ከሀገር ውስጥ እንጀምራለን። ክለቦች የውጭ ተጫዋቾች ሳያስፈርሙ ለፌዴሬሽኑ $1500 መክፈል እንደሚጠበቅባቸው የኢትዮጵያ እግር ኳስ ፌዴሬሽን ገለጸ። በኢትዮጵያ ፕሪሚየር ሊግ የሚሳተፉ ክለቦች የውጭ ሀገር ዜግነት ያላቸውን ተጫዋቾች ሲያስፈርሙ ለኢትዮጵያ እግር ኳስ ፌዴሬሽን ክፍያ መፈጸም እንዳለባቸው መወሰኑን የኢትዮጵያ እግር ኳስ ፌዴሬሽን በማህበራዊ ትስስር ገጹ ይፋ አድርጓል። የኢትዮጵያ እግር ኳስ ፌዴሬሽን ስራ አስፈጻሚ ኮሚቴ ሰኔ 24 ቀን 2017 ዓ.ም ባሳለፈው ውሳኔ ክለቦች የውጭ ሀገር ዜግነት ያላቸው ተጫዋቾችን ሲያስፈርሙ ለፌዴሬሽኑ $1500 መክፈል እንደሚጠበቅባቸው አሳውቀዋል። በተጨማሪም ነባር የውጭ ሀገር ተጫዋቾች ውል ሲያድሱ $1000 የመክፈል ግዴታ እንዳለባቸው ፌዴሬሽኑ ይፋ አድርጓል። ያከፋፈል ሁኔታው ውሉ በሚፈጸምበት ዕለት ባለው የውጭ ምንዛሬ ተመን ተሰልቶ በኢትዮጵያ ብር ሲሆን ከዚህ የሚገኘው ገቢ በሙሉ ለታዳጊዎች እግር ኳስ ልማት ላይ እንደሚውል የፌዴሬሽኑ ስራ አስፈጻሚ ኮሚቴ ገልጿል። የሊቨርፑል ፋውንዴሽን እና ራይት ቱ ፕሌይ ግብረሰናይ ተቋም በኢትዮጵያ የህፃናትን ህይወት ማሻሻል ላይ ያተኮረ ፕሮጀክት ጀመሩ። የሊቨርፑል እግር ኳስ ክለብ አካል የሆነው የሊቨርፑል ፋውንዴሽን ከራይት ቱ ፕሌይ ጋር በመተባበር በኢትዮጵያ የህፃናትን ህይወት ማሻሻል ላይ ያተኮረ ፕሮጀክት መጀመሩ ተገልጿል። ለተለያዩ ችግር ተጋላጭ የሆኑ ህፃናትን የንባብ ክህሎት በማሻሻል የአእምሮ ጤና መጠበቅ ላይ የሚያተኩሩ ፕሮጀክት ለ3 ዓመታት የሚቆይ ሲሆን ጅማሬውን በደብረ ብርሃን ከተማ ላይ አድርጓል። የሊቨርፑል ፋውንዴሽን ዋና ስራ አስፈጻሚ የሆኑት ማት ፓሪሽ እንደተናገሩት የስፖርትን አቅም ተጠቅመን ብዙ ታዳጊዎች ምኞታቸውን እንዲያሳኩ የሚያደርጉ በራስ መተማመንና ፈተናዎችን የመቋቋም ክህሎት እንዲያዳብሩ የሚረዱ ስራዎችን በጋራ እንሰራለን ብለዋል። የሊቨርፑል ፋውንዴሽን በታይላንድ በሴኔጋልና በታንዛኒያ መሰል ህጻናት ላይ ያተኮሩ ፕሮጀክቶችን እየተገበረ የሚገኝ ሲሆን በኢትዮጵያ 9500 ህጻናትና 200 መምህራንን ጨምሮ ለተለያዩ የማህበረሰብ ክፍሎች የተለያዩ ስልጠናዎችን እንደሚሰጥ የተገለጸ ሲሆን በአማራ ክልል ደብረ ብርሃን ከተማ አካባቢ የሚገኙ ታዳጊዎችና መምህራን የመጀመሪያው እርዳታው ተጠቃሚ እንደሚሆኑ ተገልጿል። የሊቨርፑል ስፖርት ክለብ የዘንድሮ የእንግሊዝ ፕሪሚየር ሊግ ሻምፒዮን ሲሆን በኢትዮጵያ የሚገኙ በርካታ ቁጥር ያላቸው ደጋፊዎቹ በአዲስ አበባ ቡድናቸው ዋንጫ ማንሳቱን ባረጋገጠበት ጨዋታ በአንድነት ደስታቸውን ሲገልጹ የሚያሳይ የተቀረጸ ቪዲዮ በቅርቡ በሊቨርፑል ይፋዊ ማህበራዊ ትስስር ገጾች ላይ ሲዘዋወር እንደተሰነበተ ይታወሳል። የክለቦች ዓለም ዋንጫ ጥሎ ማለፍ ጨዋታዎች ሲጠናቀቁ ሪያል ማድሪድ እና ቦሩሲያ ዶርትመንድ ተጋጣሚዎቻቸውን በማሸነፍ ሩብ ፍጻሜውን ተቀላቀሉ። ምሽት 4 ሰዓት ላይ በተከናወነው ተጠባቂ ጨዋታ ሪያል ማድሪድ ጁቬንቱስን 1-0 በሆነ ውጤት ማሸነፍ ችሏል። ጥሩ ፉክክር በታየበት የምሽቱ ጨዋታ የሎስ ብላንኮቹን ብቸኛ የማሸነፊያ ግብ ጎንዛሎ ጋርሺያ ከመረብ ማሳረፍ ሲችል እንግሊዛዊው አዲሱ ፈራሚ አሌክሳንደር አርኖልድ በሪያል ማድሪድ ማሊያ የመጀመሪያውን ለግብ የሆነ ኳስ አመቻችቶ ማቀበል ችሏል። ስፔናዊ የፊት መስመር ተጫዋች ጎንዛሎ ጋርሺያ በክለቦች ዓለም ዋንጫ ባደረጋቸው 4 ጨዋታዎች 3 ግቦችን አስቆጥሮ 1 ለግብ የሚሆን ኳስ አመቻችቶ በማቀበል አስደናቂ ጊዜ እያሳለፈ ይገኛል። በጉዳት ባለፉት 3 ጨዋታዎች ያልተሰለፈው ኪሊያን ምባፔ ተቀይሮ በመግባት በክለቦች ዓለም ዋንጫ የመጀመሪያ ጨዋታውን በምሽቱ ጨዋታ ማከናወን ችለዋል። በሌላ መርሃ ግብር ሌሊት 10 ሰዓት ላይ በተደረገ ጨዋታ ደግሞ ቦሩሲያ ዶርትመንድ የሜክሲኮን ሞንትሬ 2-1 አሸንፈዋል። ሴራሁ ጉራሴ የቦሩሲያ ዶርትመንድን ሁለቱንም የማሸነፊያ ግቦች ከመረብ ማሳረፍ ሲችል ጀርማን
በርትራም የሞንቴሬን ከሽንፈት ያልታደገች ብቸኛ ግብ ማስቆጠር ችሏል። በሩብ ፍጻሜው የ2024 የአውሮፓ ሻምፒዮንስ ሊግ ፍጻሜ ተፋላሚዎቹ ሪያል ማድሪድ እና ቦሩሲያ ዶርትመንድ የፊታችን ቅዳሜ በኢንተር ማያሚ በሚገኘው ሃርድ ሮክ ስቴዲየም የሚገናኙ ይሆናል። በትላንትናው የቦሩሲያ ዶርትመንድ ጨዋታ ካርድ የተመለከተው ጆድ ቤሊንጋም በቅጣት ምክንያት ወንድሙን በተቃራኒው የማይገጥም ይሆናል። አንቶኒ ሴሜኒዮ ከበርንማውዝ ጋር ውሉን አራዘመ። የ25 ዓመቱ ተጫዋች ማንቸስተር ዩናይትድን ጨምሮ በርካታ የእንግሊዝ ፕሪሚየር ሊግ ታላላቅ ክለቦች ይፈልጉት የነበረ ቢሆንም በበርንማውዝ ቤት እስከ 2030 የሚያቆየውን አዲስ ውል ተፈራርመዋል። ከ2 ዓመት በፊት ከብሪስቶል ሲቲ በርንማውዝን ከተቀላቀለ በኋላ ድንቅ ብቃቱን እያሳየ የሚገኘው የመስመር ተጫዋቹ በቫይታሊቲ መቆየትን ምርጫው አድርገዋል። ጋናዊው አጥቂ ሴሜኒዮ ለበርንማውዝ በተሰለፈባቸው 89 ጨዋታዎች 22 ግቦችን ሲያስቆጥር ለ13 ግቦች መገኘት ምክንያት ሆኗል። በሌላ የዝውውር ዜና ፈረንሳዊ የፊት መስመር አጥቂ ኦሊቨር ዥሩ የፈረንሳዩን ክለብ ሊል መቀላቀሉ ይፋ ተደርጓል። የቀድሞ የአርሰናልና የቼልሲ የፊት መስመር ተጫዋች ኦሊቨር ዥሩ የአሜሪካውን ክለብ ሎስ አንጀለስን በመልቀቅ ሊልን ለአንድ ተጨማሪ ዓመት የመቆየት አማራጭ ባካተተ የ1 ዓመት ኮንትራት መቀላቀሉ ተገልጿል። በ2012 ከሞንፔሌ ወደ አርሰናል አምርቶ የነበረው ፈረንሳዊ አጥቂ ከ13 ዓመት ቆይታ በኋላ ወደ አገሩ ሊግ ተመልሷል። የፈረንሳይ ብሔራዊ ቡድን የምንጊዜም ከፍተኛ ግብ አስቆጣሪ የሆነው ኦሊቨር ጅሩድ በአሜሪካ ጥሩ የሚባል ጊዜ ማሳለፍ አልቻለም። ለአሜሪካው ክለብ ባረጋቸው 37 ጨዋታዎች ማስቆጠር የቻለው 5 ግቦች ብቻ ነው። ውድ ተመልካቾቻችን የአርትስ ቴሌቪዥን የሰዓቱ ዜናዎች የተከታተላችሁትን ይመስሉ ነበር። ስለሰጣችሁን ጊዜ ከልብ እያመሰገንን ከዜናዎቹ ጋር አምላክ ኃይለ ዓለማየሁ ቆይታ አድርግ ያለው ከቀሪ የጣቢያችን ዝግጅቶች ጋር መልካም ጊዜ እንተመኛለን።